የብርሃን እናት መዝሙረ ድንግል ለማርያም ዘምሩ ለማርያም ዘምሩ መስቀሉ ለወልዳ እንዘ ትጸውሩ የልጇን መስቀል ተሸክማችሁ ለማርያም ዘምሩ ለማርያም ዘምሩ። ቅዱስ ያሬድ። ኤልዛቤጥ ሀገር አቋርጣ ልትጎበኛት ከናዝሬት ድረስ የመጣችው ድንግል ማርያም ልትቀበላት ወጣች። ሆኖም በእርሷ ላይ የሞላባት መንፈስ ቅዱስ ወደ እርሷ የመጣችው ለወትሮ የምታውቃት ዘመዷ ብላቴናዋ ማርያም እንዳልሆነች ገለጠላት። መልኳ ባይለወጥም እድሜዋ ባይጨምርም ድምጿ ባይቀየርም ዛሬ ልትጠይቃት የመጣችው ግን ቀድማ የምታውቃት ማርያም እንዳልሆነች ግን ገና ድምጿን ስትሰማ በእርሷ ሰውነት ላይ በወረደው ጸጋና በማኅፀኗ በሆነው ነገር አውቃለች። እንደ ወትሮ አጠራሯ ማርያም ሆይ ብላ አትጠራት ነገር ክብሯ አስጨነቃት። ደህና ነሽ ወይ አትላት ነገር ፈጣሪ ያደረባት ቅድስት ደህንነቷ እንዴት ይጠየቃል? እንዴት ውለሽ እንዴት አደርሽ እንዳትላትም አውሎ የሚያሳድረው ጌታ በሆዷ ውስጥ ነው። ኤልዛቤጥ ድንግል ማርያምን ትጠራበት ስም ትቀበልበት ሰላምታ አጣች። ቅዱስ ኤፍሬምም ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ጸንሳ አገኘናት፣ እናት እንዳንላት ድንግል ሆና አየናት። እናትህን መጥራት እንዲህ ካስቸገረ አንተንማ በምን ስም እንጠራሃለን እንዳለው ኤልዛቤጥ ድንግል ማርያምን ለመጥራት ማን ብዬ ልጥራው ስምሽን በሚለው የእናቶቻችን መዝሙር አይነት መጠበብ ተጠበበች። ዘመድን በቤት መቀበልና ማስተናገድ ቀላል ነው። የአምላክን እናት መቀበል ግን ያስጨንቃል። እግዚአብሔር ከነማደሪያው ንጉሥ ከነዙፋኑ ቤቷ የመጣባት ኤልዛቤጥ የገጠማት ይህ ነበር። ይህን አይነቱን ጭንቀት በአንድ ወቅት ንጉሥ ዳዊት ተጨንቆት ነበር። ወደ ቤትህ የእግዚአብሔር ማደሪያ ታቦት እየመጣ ነው ብለው ሲነግሩት በፍርሃት ተውጦ የእግዚአብሔር ታቦት እንዴት ወደ እኔ ይመጣል ብሎ የሚይዝ የሚጨብጠውን ጠፍቶት ነበር። ታቦቱን ሲያይ ግን ፍርሃቱ ሁሉ ጠፍቶ ሚስቱ ሜልኮል እስክትንቀው ድረስ በታቦቱ ፊት እየዘለለ ዘምሮ ነበር። ኤልዛቤጥም ድንግሊቱን ስታይ እንደ ዳዊት የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ዳዊት በታቦቱ ፊት እንደዘለለም ኤልዛቤጥ ሆድ ውስጥ ያለው ዮሐንስ በደስታ ዘለለ። ከመጀመሪያው የታቦቱ አገልጋይ የአሮን ሚስት ጋር በስም አንድ የሆነችው ኤልዛቤጥ የካህን ሚስት እንደመሆኗ የእግዚአብሔርን ታቦት ክብር በሚገባ ታውቃለችና የእግዚአብሔር ማደሪያ ድንግል ስትመጣ የምታደርገው ጠፋት። ኤልዛቤጥ ለድንግሊቱ አቀባበል ልታደርግ ስትል የምትናገርበትን ሰላምታ መንፈስ ቅዱስ በአፏ አደረገላት። በታላቅ ድምፅ ጮኻ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አለች። ይህ ሰላምታ ለድንግል ማርያም ሲቀርብ ለሁለተኛ ጊዜ ነው። ቅዱስ ገብርኤል ባበሰራት ጊዜ አንቺ የተባረክሽ ነሽ ብሏት ነበር። ኤልዛቤጥም የቅዱስ ገብርኤልን ሰላምታ ደግማ ተናግራ የማኅፀንሽ ፍሬ የተባረከ ነው ብላ አከለችበት። ገብርኤል ሳትጸንስ በፊት የተናገረው ነበርና
ኤልዛቤጥ ከጸነሰች በኋላ የሚሆን ስንኝ ጨመረችበት። እንዴት ያለ ድንቅ ነገር ነው! ሰውና መላእክት ለድንግል ማርያም ስንኝ እየተቀባበሉ መዝሙር ሲያወጡላት ኑ ተመልከቱ። የገብርኤልና የኤልዛቤጥ ንግግር መመሳሰል ድንግል ማርያም በሰማይም በምድርም በሰውም በመላእክትም በአንድ አይነት ቃል የምትመሰገን መሆኗን የሚያስረዳ ክስተት ሆነ። በዘወትር የአባታችን ሆይ ጸሎታችን ላይ አባቶቻችን ለድንግል ማርያም ሰላምታ እንድናደርስ ሥርዓት ሰርተውልናል። አባታችን ሆይ ከወንጌል የተገኘ ጸሎት እንደሆነ ሁሉ እመቤታችን ሆይ የሚለው ሰላምታም ከዚያው ከወንጌል ቃል በቃል የተገኘ ጸሎት ነው። ክርስቶስም አባታችን ሆይ በሉ አለ እንጂ ከአባታችን ሆይ በስተቀር ሌላ ነገር እንዳትሉ አላለም። እንደ ዳዊት ያሉ ነቢያት የእግዚአብሔር ከተማ ለነበረችው ለኢየሩሳሌም እንደዘመሩ እኛም የእግዚአብሔር ማደሪያ ለመሆን ለተመረጠችው ድንግል እንዘምራለን። ኤልዛቤጥን እናትና ልጅ አከታትላ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ብላ አብራ እንዳመሰገነቻት እኛም ድንግሊቱን ከማኅፀኗ ፍሬ ጋር አብረን እናመሰግናለን። ቅዱስ አባ ጊዮርጊስ ግንዩ ለእግዚአብሔር ወጽውኡ ስመ እንዘ ኢትፈልጡ አመ ለእግዚአብሔር ተገዙ፣ ስሙን ጥሩ እናቱን ሳታስቀሩ እንዳለ ድንግሊቱን ከፍሬዋ ጋር ዙፋኗን ከንጉሡ ጋር አብረን እንጠራለን። ከሙሴ ጋር ሕዝቡም በእግዚአብሔር በባሪያውም በሙሴ አመኑ ተብሎ እንዲነገርለት የፈቀደ አምላክ በአሚነ ዚአሁ ለማርያም ንገኒ እርሱን በማመን ለማርያም እንገዛ ስንል አይቃወመንም። ኦሪት ዘጸአት ምዕራፍ 14 ከቁጥር 31 ከዳዊት ጋር ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ አጸናታለሁ ብሎ ራሱን በባሪያው ጋር የጠራ አምላክ እግዚኦ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ ብለን ከእናቱ ጋር ስንጠራውስ አይሰማንም ይመስላችኋል? ነገሩ እንኳን ስለ ማርያም በእንተ ጸላይ ስለ ጠላት ዲያብሎስ ብለህ እርሱን ታሳፍረው ዘንድ ማረን ብንለውም ይሰማናል። ሁለተኛ ነገሥት ምዕራፍ 19 ከቁጥር 34። ይህን በኤልዛቤጥ ላይ ያደረ መንፈስ ቅዱስ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አሰኝቶ አስተምሮናል። ለእመቤታችን ሰላምታ ለማቅረብ አባቶቻችን ምንም በላት ብለው አልተጨነቁም። ምንም አይነት ቅኔ ብናዋጣ ለእመቤታችን ከእግዚአብሔር ከተላከላት ከገብርኤል ሰላምታ በላይ የተሻለ ሰላምታ ልናቀርብላት አንችልም። ስለዚህ ኤልዛቤጥ እንደ ተዋሰችው ተውሰን በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን እያልን እናመሰግናታለን። ድንግል ሆይ የእኛ ምስጋና ለአንቺ ይሆናል ብለን አስቀድመን አናቀርብልሽም። ብርሃናዊ መልአክ ከራማ ድረስ ወርዶ ባቀረበልሽ ሰላምታ እግዚአብሔር ልኮት በነገረሽ ውብ ምስጋና ግን ምስጋናሽን እንጀምራለን። ገብርኤል ደስ ይበልሽ የተባረክሽ ነሽ ስላላት እኔ ደስ ይበልሽ አልላትም የሚል ሰው ካለ በዚህ አቋሙ መላእክት ቅዱስ 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 ብለው ያመሰግኑትን አምላክ ቅዱስ 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 ብሎ እንዴት ሊያመሰግነው ይችላል? ኤልዛቤጥ ክርስቶስን የድንግል ማርያም ፍሬ ብላ ጠራችው። በእርግጥም ያለ ወንድ ዘር በመንፈስ ቅዱስ ግብር የጸነሰችው ልጇ ስለሆነ ክርስቶስ የድንግል ማርያም የማኅፀን ፍሬ ነው። ቅዱስ ጳውሎስ
እግዚአብሔር ከሴት የተወለደ ልጁን ላከ እንዳለ ክርስቶስ ከወንድ ያልተገኘ ከሴት ብቻ የተወለደ ነውና ለድንግሊቱ የማኅፀንሽ ፍሬ መባል ይገባታል። ቅዱስ ጎርጎርዮስ ዘእንዚናዙ ክርስቶስ ከወንድና ከሴት ሩካቤ ቢወለድ ኖሮ ብዙ ሰዎች አምላክነቱን በካዱና ሐሰት ነው ባሉ ነበረ። ስለዚህ እነሆ ከብቻዋ ከድንግል ተወለደ ብሏል። ወኢይዜሰ ናሁ ተወልደ እምባሕታቲ ድንግል ማርያም እንዲል እርሱ ከወንድና ከሴት ፍቃድ ቢወለድ ኖሮ በክርስቶስ ክርስቲያን የተባልን እኛም በጥምቀት ያለ ዘር ስለ መወለዳችን ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም የሚለውን የወንጌል ቃል ለመጥቀስ ድፍረት ባጣ ነበር። ሆኖም ክርስቶስ ከአንዲት ሴት ብቻ የተወለደ የድንግል ማርያም የማኅፀን ፍሬ ነው። ገላትያ ምዕራፍ 4 ከቁጥር 4፣ የዮሐንስ ወንጌል ምዕራፍ 1 ከቁጥር 13። እንደሚታወቀው ሞት የመጣው ሔዋን በውስጧ ሰይጣን ከሞላበት እባብ ጋር ስለ ዛፉ ፍሬ ንግግር ጀምራ ነበር። አሁን ግን ሁለተኛዋ ሔዋን ድንግል ማርያም መንፈስ ቅዱስ ከሞላባት ኤልዛቤጥ ጋር ሕይወትን ስለሚሰጥ የማኅፀን ፍሬ መነጋገር ጀመሩ። ይህ ፍሬ ሞትን የሚያመጣ ሳይሆን ሞትን የሚገድል ፍሬ ነው። ለሰው ልጆች ሕይወትን የሚሰጥ የሕይወት ዛፍ ፍሬ ነው። ይህ ፍሬ ዕርቃንን የሚገልጥ ሳይሆን ለሚበሉት ሁሉ ልብስ የሚሆን፣ መርገምን የሚያመጣ ሳይሆን በረከትን የሚያድል ፍሬ ነው። ስለዚህ ኤልዛቤጥ ያልተረገመችውን አዲሲቱን ሔዋን ድንግል ማርያምን ሕይወት ከሚሰጠው ፍሬዋ ጋር ባየቻት ጊዜ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አለቻት። ኤልዛቤጥ መንፈስ ቅዱስ ሲሞላባት የድንግል ማርያምን ዝምድና ጨርሶ ዘነጋችው። አሮጊት እንደመሆኗ በዕድሜ በምታንሳት ዘመዷ መጠየቅ የሚገባ መሆኗንም ከቁጥር አላስገባችው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ በድንግሊቱ ለመጎብኘት ያልተገባች መሆኗን መሰከረች። መንፈስ ቅዱስ ሲሞላብህ አንተ በድንግል ማርያም ፊት ምን ያህል ትንሽ እንደሆንህ ይገባሃል። እግዚአብሔር እናቱ እንድትሆን የመረጣትን ንግሥት ክብሯን ስትረዳ ሰማይና ምድር የእግሯን እጣቢ እንኳን እንደማያህሉ ትገነዘብና ወደ ትቢያው አንተነትህ መምጣቷ ያስጨንቅሃል። ብቻ አንተ ቅዱስ መንፈስህን ከእኔ ላይ አትውሰድብኝ ብለህ እንደ ዳዊት ለምነው እንጂ ድንግሊቱ እኔ ማነኝ አሰኝታ እንደ ኤልዛቤጥ ራስህን ወደ ማወቅ ጸጋ ታደርሰሃለች። አንዳንድ አሳዛኝ ሰዎች ድንግል ማርያምን እንደ እኔ ሰው እኮ ናት የሚል ምክንያት በማቅረብ ከእርሱ በምንም የማትለይ እንደሆነች ሊከራከርና ክብሯን ሊያሳንስ ይሞክራል። ወዳጄ እውነት አንተ እንደ እርሷ ነህ? ብርሃናዊ መልአክ ከፊትህ ቆሞ አመስግኖህ ያውቃል? እንኳንስ ከሰማይ የተላከ እንግዳ መልአክን ቀርቶ አብሮህ ያለውን ጠባቂ መልአክንስ አይተው ታውቃለህ? እንደ ድንግሊቱ የመላእክትን ዝማሬ ከሆድህ ውስጥ ሰምተሃል? እግዚአብሔር እንኳንስ በአንተ ሊያድር በሕልም እንኳን አነጋግሮህ ያውቃል? እውነቱን ንገረኝ ካልከኝ እንኳን ሊወለድብህ በቃል ሊያናግርህም አልመረጠህም። በዚህ ትዕቢትህ ከጸናህ ደግሞ ለሰማዩም እፈራልሃለሁ። በሰማይ በእግዚአብሔር ፊት ቁም ብትባል ስለ ድንግሊቱ አሁን የተናገርከውን ነገር በፊቱ ደግመህ ትለዋለህ? እግዚአብሔር እናትህ ከእኔ በምንም አትበልጥም ልትለው ትደፍራለህ? በክንፎቻቸው ተሸፍነው የሚያመሰግኑትን በንጽሕናቸው ወንድሞቿ የተባሉ ኪሩቤልና ሱራፌል እንኳ
እንዲህ ሊሏት አይደፍሩም። ይህ አይነቱ አነጋገር እግዚአብሔር በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም ብሎ ሲነግረው እግዚአብሔር ደስ የተሰኘበትን ጻድቅ ሰው የኢዮብን ክብር ለማሳነስ ምክንያት ከደረደረው ከዲያብሎስ ንግግር ጋር ተመሳሳይ ነውና አስተውለህ ተናገር። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 8። ይህ አይነቱ ሰው ድንግል ማርያም በተፈጥሮ ሰው መሆኗን አይቶ እንዲህ የሚል ከሆነ እንደ ኤልዛቤጥ የቅርብ ዘመዱ ብትሆን ኖሮ ምን ሊላት እንደሚችል መገመት አይከብድም። መንፈስ ቅዱስ ሲቀርብህ ግን የድንግል ማርያምን እንኳን በሰውነቷ ከፍጡራን እንደማትበልጥ እንደ አንዲት አድርገህ ልታስባት ይቅርና እንደ ኤልዛቤጥ የቅርብ የሥጋ ዘመድ ብትሆን እንኳ ወደ እኔ ልትመጪ እኔ ማን ነኝ ትላለህ? ኤልዛቤጥን እንዴት ይሆንልኛል ያሰኛት ዝምድናዋ ሳይሆን ድንግል ማርያም የጌታዋ እናት መሆኗን ማወቋ ነው። በመንፈስ ቅዱስ ተሞልታ አይገባኝም ያለችውም በጌታ እናት መጎብኘቷን ነበረ። በእርግጥ ኤልዛቤጥን ምን አይነት ሴት ነበረች? በአምላክ እናት ለመጎብኘት የማይገባኝ ነኝ ስትልስ የመንፈሳዊ ሕይወት ደረጃዋ ምን ላይ ነበረ? የጌታን እናት የማያስቀርብ የከፋ ኃጢአት ኖሮባት ይሆንን? የሉቃስ ወንጌል ስለ ዘካርያስና ኤልዛቤጥ ሲናገር ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ የሄዱ በእግዚአብሔር ፊት ጻድቅ ነበሩ ይላል። የሉቃስ ወንጌል ምዕራፍ 1 ከቁጥር 6። ባልና ሚስቱ ልጅ አልባ ትዳር ውስጥ እየኖሩ እንኳን አንዳች ሳያጎረመርሙ ልብን በሚመረምረው በእግዚአብሔር ፊት ጻድቃን ሆነው ተገኝተዋል። ጻድቋ ኤልሳቤጥ ድንግል ማርያምን ወደ ቤቷ ስትመጣ ግን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ቅዱስ ጴጥሮስ ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው እንዳለ ድንግል ማርያም እንደ ኤልዛቤጥ ያለች ጻድቅ በጭንቅ የምትቀበላት ከሆነ እንደኛ አይነቱ አመፀኛና ኃጢአተኛ ወዴት ይታይ ዘንድ አለው? አንደኛ ጴጥሮስ ምዕራፍ 4 ከቁጥር 18። ቅድስት ኤልሳቤጥ ያለ ነቀፋ ጻድቅ ሆና ወደ እኔ ትመጪ ዘንድ እንዴት ይሆናል ካለች ብዙ የሚነቀፍ ሕይወት ያለን እኛ ለድንግል ማርያም ምን እንላት ይሆን? ጻድቃን እንኳ አንቺን ሲያዩ እኔ ማን ነኝ የሚሉሽ ድንግል ሆይ አንቺ ወደ እኛ ትመጪ ዘንድ እኛ ማንን? በኃጢአት ባህር ወደ ምንዋኘው ወደ እኛ ትመጪ ዘንድ ቤታችን ምንድነው? ወደ እኛ ባትመጭም እንኳ ቅር አንሰኝም። የሰውነትሽ ጥላ የልብስሽ ጫፍ ይበቃናል። ነቢዩ ኤልሳዕ መምህሩ ኤልያስ በሌለበት በመጎናጸፊያው ብቻ ተአምር እንደሠራ ጴጥሮስ በጥላው ብቻ ጳውሎስ በጨርቁ ብቻ ይፈውስ እንደነበር የአምላክ እናት የሆንሽ አንቺ ጥላሽ ብቻ ቢያርፍብን የለበሽው ሰበን ቢዳስሰን ይበቃናል። ሁለተኛ ነገሥት ምዕራፍ 2 ከቁጥር 14፣ የሐዋርያት ሥራ ምዕራፍ 5 ከቁጥር 15 እንዲሁም የሐዋርያት ሥራ ምዕራፍ 19 ከቁጥር 11 እግርሽ የረገጠውን ስፍራ ብንስመው ይበቃናል። አባ ጊዮርጊስ እንዳለው ይቅርታን የምታሰጥ ብላቴና ጥላዋ ይነካኝ ዘንድ ማን ባደለኝ? የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን ባደለኝ? የእግሯን ጫማ ስመው ዘንድ ማን በሰጠኝ? በእርግጥ ኤልዛቤጥ ወደ እኔ ትመጪ ዘንድ እንዴት ይሆናል ብላ በመናገሯ ለእኛ ኃጢአተኞች
ለድንግሊቱ እንዴት መዘመር እንዳለብን አስተማረችን። ኤልዛቤጥን የቃኘ መንፈስ ቅዱስ የቃኛቸው አባቶቻችንም እነ ቅዱስ አባ ጊዮርጊስ አርጋኖን ድንግል የመሰለ የምስጋና መጽሐፍ ጽፈው ሲጨርሱ እመቤቴ ሆይ ይህን የጻፍሁት ደስ የሚያሰኝሽ መስሎኝ ነውና ይቅር በይኝ የሚሉት ኤልዛቤጥን ቃኝታ በሰጠቻቸው እንዴት ይሆንልኛል የሚል የትህትና በገና እየዘመሩ ስለሆነ ነው። ድንግሊቱም ለመምጣት እግሯን የሚቀናት አንቺ ማነሽ ወደሚሏት ትዕቢተኞች ሳይሆን እኔ ማነኝ ወደሚሉ ትሑታን ነው። ድንግሊቱ ወደ አንተ ልትመጣ እንደማይገባህ ማሰብ ከጀመርህ እንደ ኤልዛቤጥ መንፈስ ቅዱስ ቀርቦሃል ማለት ነው። አያቶቿ በሕልማቸው በጨረቃ ተመስላ ያዩአት አባቶቻችንም ሶልያና ወይም ጨረቃ ብለው የሚጠሯት ድንግል ማርያም ጨረቃ በሌሊት ለሚመላለሱ ሰዎች እንደምታበራ በኀጢአት ጨለማ ለምንዳክር ሁላችን ተስፋችን ናትና የጌታዬ እናት ወደ እኔ ልትመጪ እኔ ማን ነኝ የሚል ቃል የኀጢአተኞች መጽናኛ መዝሙራችን ርዕስ ነው። ትሕትናዋን እናወድሳለን፣ ድንግልናዋን እናደንቃለን። ደሃ ኀጢአተኞች ነንና ርኅራኄዋን ግን አብልጠን መስማት እንወዳለን። በእርግጥም ድንግል ማርያም ለኀጢአት ቁስለኞች የምትራራና ቅርባቸው እንደሆነች የብዙዎች ሕይወት ያሳያል። ሌላው ቢቀር ይህንን መጽሐፍ የጻፉት ጽኑ ቁስለኛ ታካሚዋ ምስክር ነኝ። የጌታዬ እናት የሚለው መንፈስ ቅዱስ የተሞላ የኤልዛቤጥ ንግግርስ ምንኛ የጣፈጠ ነው! በዕድሜ ልጇ ልትሆን የምትችለዋን ዘመዷን በስሟ መጥራትን ትታ የጌታዬ እናት ብላ እንድትጠራት ያደረጋትስ እንዴት ያለ መገለጥ ነው! አምላክን ከጸነሰችና ከወለደች በኋላስ ድንግል ማርያም በቀድሞ ስሟ ማርያም ብቻ ብሎ ሊጠራት የሚደፍር ማን ነው? የጌታዬ እናት፣ የፈጣሪዬ እናት፣ የአምላኬ እናት፣ የመድኃኒቴ እናት፣ የብርሃን እናት፣ የበጉ እናት፣ የአዶናይ እናት፣ የሙሽራው እናት ሊላት የማይችለውስ መንፈስ ቅዱስ ምን ያህል የራቀው ሰው ነው! መንፈስ ቅዱስ በኤልዛቤጥ አንደበት የገለጠው የጌታዬ እናት የሚለው የድንግል ማርያም ስም በውስጡ ጥልቅ ነገረ መለኮታዊ ሐሳብን የያዘ አጠራር ሲሆን በዚህ መጽሐፍ ስም አጠራራቸው አይታወቅና በየክፍለ ዘመናቱ የተነሱ መናፍቃን የተረቱበት መዶሻ የሆነ ቃል ነው። ቅዱስ ዮሐንስ በወንጌሉ የገለጠው ቃል ሥጋ ሆነ በእኛ አደረ የሚለው የአምላክ ሰው መሆን ምስጢር ተዋህዶ የተፈጸመው በድንግል ማርያም ማኅፀን ውስጥ እንደሆነ ይታወቃል። አምላክና ሰው ከማኅፀኗ ከተዋህዶ ጀምሮ የሰው ባህሪ ከመለኮት ባህሪ የተለየበት ቅጽበት የለምና ድንግል ማርያም የጸነሰችውና የወለደችው አምላክን በመሆኑ የአምላክ እናት መባል ይገባታል። ቅዱስ ጳውሎስ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከ በማለት ድንግል ማርያም የወለደችው የእግዚአብሔር ልጅ መሆኑን አረጋግጧል። ገላትያ ምዕራፍ 4 ከቁጥር 4 ሐዋርያው የላከው ልጁ ከሴት ተወለደ በማለት ፈንታ ከሴት የተወለደ ልጁን ላከ ብሎ መናገሩ የላከው ከተወለደው በኋላ ነው ወይስ የሚል ጥያቄ ይፈጥራል። ሆኖም ሐዋርያው በዚህ ንግግሩ በሥጋና በመለኮት መካከል ከተዋህዶ በኋላ መቀዳደምም እንደሌለና ዘመን የማይቆጠርለት መለኮት ዘመን ሲቆጠርለት ቅድመ ዓለም ያልነበረ ሥጋም በቅድምና ያለ መሆኑን አሳይቷል። አምላክ በሥጋ
ከመገለጡ በፊት የተጻፈው እግዚአብሔር ፈጠረኒ ወረሴኒ መቅድመ ተግባሩ እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ የሚለው ብዙዎች የሳቱበት ቃልም ትርጓሜው ከዚህ ጋር የተያያዘ ነው። መጽሐፈ ምሳሌ ምዕራፍ 8 ከቁጥር 23 ብሂለ ወለደኒ ይትረጎም በወልደ እግዚአብሔር ወብሂለ ፈጠረኒ በእንተ ትስብቱ እንዲል ወለደኝ የሚለው ቃል መለኮቱን ፈጠረኝ ሲል ደግሞ የተዋሃደው ሥጋን የሚመለከት ቃል ነው። ከድንግል ማርያም ከመወለዱ በፊት ሥጋ ያልነበረው ቢሆን ተዋህዶ በተፈጸመ ጊዜ ግን የተዋሃደውን ሥጋ ቅድመ ዓለም የነበረ ስላደረገው ፈጠረኝ ብሎ ተናገረ ብለው ሊቃውንት በጉባኤ ድል ነስተውበታል። ጥበብ ጌታ ፈጠረኝ ማለቷ ለራሱ ከድንግል ማርያም ማኅፀን ሥጋን እንደፈጠረ ያስረዳል። ወጥበብኒ ዘትብል ፈጠረኒ እግዚኦ ያእምር በእንተ ዘፈጠረ ለእርሱ ሥጋ እምከርሳ ማርያም ድንግል። እግዚአብሔር የመንገዱ መጀመሪያ አደረገኝ፣ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለዱ የሚለው ቃል በኒቅያ ጉባኤ ለክርስቶስ ለመለኮቱና ለሥጋው ተዋህዶ ከተተረጎሙና ከዓለም አስቀድሞ ስለ ሥጋው ፈጠረኝ ብሎ ከተናገረ ከእርሷ ሥጋን የነሳባት ድንግል ማርያምም ከዓለም አስቀድማ በአምላክ ሕሊና ታስባ ትኖር እንደነበረ ሊጠቀስ የሚገባው የተሻለ ምስክርነት ይኸው ቃል ነው። ቅዱስ አብዱሊስ ዘሮሜም ድንግል ማርያም ሥጋን በወለደችው ጊዜ ቃልን ወልዳዋለች፣ በዚህም ምክንያት በእውነት የአምላክ እናት ናት ብሏል። ወሶበሂ ወለደቶ ማርያም ድንግል ለሥጋ ወለደቶ ለቃል ወበእንተ ዝንቱ ወላዲት አምላክ ይእቲ ዘበአማን። ድንግል ማርያም የወለደችው አምላክን ባይሆን ኖሮም ስሙን አማኑኤል ብላ መጥራቷ ትርጉም ባልኖረው ነበር። ሊቁ ጠርጡለስ ለግኖስቲኮች ሲመልስ አምላክ በድንግሊቱ በኩል ሰው ሆነ ወይም በድንግሊቱ ውስጥ ሰው ሆነ አንልም፣ ከንጹሕ ደሟና ሥጋዋ ነስቶ ከድንግሊቱ ሰው ሆነ እንላለን እንጂ ብሏል። ወላዲተ አምላክ ቴዎቶኮስ የሚለው የድንግል ማርያም ስምም በቤተ ክርስቲያን ጽድቅ ሃይማኖት ውስጥ በአራተኛው ክፍለ ዘመን በጉባኤ ኤፌሶን ድጋሚ ተነስቶ ኤልዛቤጥን ያናገረ መንፈስ ቅዱስ ከቤተ ክርስቲያን እንዳልተለየ ተረጋግጦበታል። የጉባኤ ኤፌሶን ውሳኔም ስለ ድንግሊቱ እንዲህ ይላል። የእውነተኛው ብርሃን እናት ሆይ እናከብርሻለን። ቅድስት ድንግል የአምላክ እናት ሆይ ከፍ ከፍ እናደርግሻለን። ወጥቶ ነፍሳችንን ያዳነው የዓለም መድኃኒትን ወልደሽልናልና። ጉባኤ ኤፌሶን ጽድቀ ሃይማኖት። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።